ልጁን ለማሳከም ትልቅ መስዋዕትነት እየከፈለውና የደከመው ወላጅ አባት ብሩክ ልጁን በሰላም አሳክሞ ወደ ሀገር ቤት በሰላም ተመልሷል። ወይዘሮ ማህሌትም በልጅቷ መዳንና ለሕክምና ልትሄድ ነው ብላ ቀድማም ብዙ ስህተት ለመፈጸም አስባ ነበር። ያም ድርጊቷ ደግሞ በብሩክ ጓደኛ በሞገስ የሷ ህልም ያሰበችው እንዳይሳካላት አድርጎባታል። ሞገስ ከብሩክ ጎን በመሆን ልጅቷ እንድትታከም ከጎኑ ረድቷት ከሀገር ሊወጡ አድርጎት ሕክምናዋን አጠናቃ በሙሉ ጤንነት ተመልሳለች። ወይዘሮ ማህሌትና ዝና ያበበ ደበሳ ልጅ ያው ክፋታቸው እንደቀጠለ ነው። ቦሌ ጠብቀው በልጅቷ ላይ ሌላ ጉዳት ለመፈጸም እንደገና አስበው ነበረ። በመኪና ሊገጯት ያው መኪናቸውን ይዘው እየተከታተሏት ነበረ። አባት በልጁ መዳን ደስ ብሎት እየተደሰተ እያለ ድንገት ደግሞ ይሄኛውን አደጋ ሲያይ ወይኔ ልጄ በማለት በጣም ደንግጦ ቅድስትም እንደዛው እቅፍ አድርገዋት ልጅቷን ለማረጋጋት ሞክረዋል። የዝና ክፋትና የወይዘሮ ማህሌት ተንኮልነታቸው እንደቀጠለ ነው። ሞገስን አገኝተው ሞገስን መግደል ይፈልጋሉ። ያም የብሩክ ፍቅረኛ ሉላ ከሞገስ ጋር ስለሆነች ሉላን ለማግኘት ሞገስን ማጥፋት ይፈልጋል። ወይዘሮ ማህሌት ደግሞ ከእሱ ጋር ሆና እሱን ስም እየጠራይ ያቆላመጠችው ሞገስን ለማጥፋትና እንዲሁም ከዝና ጋር ለመሆን ነው። እሱም ቤቱን በስምሽ አደርግልሻለሁ፣ ሞገስን ብቻ በእጄ እንዲገባ አድርግና ያችንም ሉላ በእጄ ትግባ፣ ከቤት እንዳትወጣ አድርጌ እድሜ ልኳን ሳሳቃያት እኖራለሁ ብሎ በዛ ስለወሰነ እሷም ጥቅመኛና ራስ ወዳድ ሰው ስለሆነች ከሱ ጋር ለመስራት ሞክራለች። ወደ ቤት በሰላም ተመልሰው ለብሩክ የነገረችው ሰርፕራይዝ አለ። ያም ሉላ ፈነከተችው ዝናን አሁን ያለችው ከሞገስ ጋር ነው ብላ ለብሩክ ነግሯለች። በዛም ብሩክ ተደስቶ ስለ ጓደኛው ከእንግዲህ በኋላ ምንም አይነት ችግር አይደርስበትም ለኔ ብሎ ትልቅ መስዋዕትነት ከፍሏልና ለመጣው ነገር አብሬው እጋፈጣለሁኝ ብሎ ለዳጣ ነግሯት። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉት ቻናሉ እንድታበረታቱት ስል በትህትና እጠይቃለሁ። ዘወትር የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ቤተሰብ ሆኑ። ቤተሰብ ምሳሌ ድራማ ክፍል 66 ተለቋል። ማህሌት ተንኮለኛዋ ያችሌ ስለዳነች ደስተኛ አልሆነችም፣ ተገጭታለች ብላ ፊቷ በፈገግታ ተሞልቷል። ዝናም ማልፈልገውን ነገር በአይኔ በብረቱ ፊት ለፊት ተጋፈጥኩት ተመለከትኩት እያለ ባደረገው ነገር በጣም ተጸጽቷል። የምሳሌም አባት ልጅቷ ስለታከመችለትና በሰላም ወደ ቤት ስለተመለሱ ወደ ሀገራቸው በዛም ደስ ብሏቸዋል። የቤት ሰራተኛዋ ቅድስትም ከስደት ስትመለሺ እናቴ ብለሽ ነው የምትጠሪኝ ብላ ለዛች ለምሳሌ ነግራታለች። ከእንግዲህ በኋላ እንደዛ ብለሽ ነው የምትጠሪኝ ብላ ስትላት ጋሼ ነግረው ፍቃደኛ ከሆነ ነው እንጂ ዝም ብለሽ ማለት የለም፣ አሁን ደግሞ እኔም አላገባሁም ብላ ለምሳሌ ነግራታለች። ምሳሌ ግን እናቴ ብላ እንድትጠራት ትፈልጋለች። ወደ ቤትም ሄደው ተሰናታ በጥሩ ነገር ተቀብላለች። አባትና ልጅን በጥሩ ሁኔታ ተሰናታና አዘጋጅታ ጠበቃቸዋለች። በዛ ብሩክ የቤት ሰራተኛዋ ቅድስትን አመስግኗታል። ዳጣ ደግሞ ለሞገስ ደውላ የብሩክ ልጅ መታለች፣ ምሳሌ ታክማ በሰላም መታለች፣ ለምንድነው ያልደወልከው እንኳን ደስ ያለህ ያላልከው ብላ ለሞገስ ደውላለታለች። ሞገስ አይቻችኋለሁኝ እዚያው ነበርኩኝ ሲልም ለዳጣ ነግሯታል። እዛ ድረስ መጥተህ ታዲያ ለምንድነው እኛ ያላየንህና እንኳን ደስ ያለህ ብለህ ያልጠየቅከው ለብሩክ ብለዋለች። ብሩክና ሞገስ እንግዲህ በባለፈው
ቤት ድረስ ዝናን ብሩክ ይዞ ስለመጣ በዚያ ቀርብሎታል። እኔ ጓደኛ አይደለሁም ብሎ ግን በሕክምና ጉዳይና ወደ ውጭ ሀገር ብሩክ ሲሄድ ብዙ መሰናክል ለማድረስ ያደረገችው ባለቤቱ ማህሌትን እሷ ያደረገችውን ድርጊት እንዳታደርግ ደግሞ ከጎኑ ሆኖ ከሀገር ወጥቶ ልጁን እንዲያሳክም ረድቶታል ማለት ነው። እና ብሩክ ሲመለስም ሞገስ አይቶታል። ልጅቷ በጥሩ ሁኔታ ላይ ድናለት እንደተመለሰችም እሱ በርቀት አይቶታል። ከዚያ ከጓደኛው ከሉላ ጋር ሆኗል ማለት ነው። ልጅቷ በሰላም ድና እንደመጣችም ለሉላ ነግሯታል። ዳጣም ለምን በቃ አትልም እና ደስታውን ለምን አብረሃት ትካፈልም ብላው ነበር። በዛ ደግሞ እሱ ጓደኛ አልሆነም ወደ ውጭ ለመውጣት ያሰበው። ሞገስ ደግሞ ባለቤቱ ወይንም ሉላ እሱን እያሞገሰችው ነበር። በኋላ ላይ ያገኛል እንዲሁም ደግሞ ዳጣን ያገኛታል። እየተከታተላት ነው። ብለህ የለም ወይ ከወጣህ ሌላ ነገር ይፈጠራል ባካቱ አትውጣ እያለች እየለመነችው ነው። በአንድ በኩል ጀግና ትኛለሽ፣ በአንድ በኩል ደግሞ ለምን እንደዚህ ትኛለሽ እያለ ለሷ እየነገራት ነበር። በመጨረሻ ኬክ ይዘህልኝና ብለው ኬክም ገዝቶላት እንደሚመጣ ወደ ውጪ ለመውጣት ሁሉ ተናግሯል። ያ ከዳጣ ጋር ተነጋግረው አብረው ለመገናኘት ነው። ብሩክ ደግሞ ከዳጣ ጎን ሆኖ ሞገስን ለማግኘትና ደስታው ልጁ እንደታከመችለት ስላለፈው ስላስቀየመው ነገር ስለተፈጠሩት ነገር ከሱ ጋር ሆኖ የልጁን ደህንነትም ሁልጊዜ ምኞቱ እንደሆነ ያንን ሊያመሰግነው ወደሱ ጋር እየሄደ ነበር። ወይዘሮ ማህሌት ደግሞ ዝና ባላት መልክና ጥቅመኛዋ ቤቱን በስም ያደርግልኛል ብላ ስላሰበች ከሱ ጋር እየሰራች ትገኛለች። ሞገስን ልንገለው ነው የሚለውን ለዛች ለጓደኛዋ ነግራታለች። ልጅቷ እኮ ድና መጣች ብላ ለፍራታ ስትነግራት እውነት አይተሻል ወይ? አሁን ልጅቷ ድናለች። በቃ አንቺ እንግዲህ ተስፋ ቁረጪ ዋጋ የለሽም እያለች ከብሩክ ነግራታለች። ከዝና ጋር ሆና ዝናን ማጥመድ ነው የቻለችው። ግን አንቺ እንዴት እንደዚህ ብለሽ ታስቢያለሽ ብላ ነግራታለች። ቤቱን በስሜ ሊያደርግልኝ ነው፣ ሌላ ደግሞ እሱ ሀብታም ነው ባል ይሆነኛል ስትልም ለፍራታ ነግራታለች። ሂጂ ላትሆኚ ብላታለች። ሁለቱ ተቀጣጥረው ከዝና ጋር ለመገናኘት ወይም ለማግኘት ወደ ዝና ጋር ሄዳለች። ወይዘሮ ማህሌት ዝናን ለማግኘት በሄደችበት ሰዓት ኤፍራታ ደግሞ አልፈለገችም። እኔ ዝና አለበት ጋር ማገኘት አልፈልግም በሉ ያዘልቅላችሁ ብላ ኤፍራታ ከሷ ጋር ተለይታ ሄዳለች። እነሱ ግን ሁለቱ ተገናኝተው ያሰቡትን ለመፈጸም ወስነዋል ማለት ነው። ምክንያቱም ሞገስን መግደል አስበዋል። ሞገስም ተደብቆም ቢሆን በሚገኝበት አካባቢ እየጠቆማት በዚህ ነው ይብሏታል። የቤተሰቦቿን መገኘትና ቤተሰቦቿን ደግሞ እየፈለገች እንደሆነም ለብሩክ ስትነግረው ከእንግዲህ በኋላ በቃ ልጄም ደህና ናት በእኔ ስም መጥራት ትችያለሽ ዳጣ ብሩክ ነው የምትባዩ ብሏት ነበር። እንዴት እንደዛ ሊሆን ይችላል? አሁን ማን ቤተሰቦችን እየፈለጉ ነው ስትለው ቤተሰቦችሽ አሉ ወይ ብሎ ነግሯት ነበር። ያለ ቤተሰብ ነው ወይ የተፈጠርኩት? ከሰማይ ነው ወይ ዱብ ያልኩት? ደግሞ እየጣለኝ አባቴ እንደሆነ ተነግሮኛል። ቤተሰቦችን እፈልጋለሁ፣ በቅርብ ይለየለታል እያለች ለብሩክ ነግሯለኝ። በዛም ደግሞ ጥሩ ነገር እሱም ተሰምቶታል። ያንን ነገር እንግዲህ የሚከታተልላት ያው ሞገስ ነው። በዛም ጉዳይም እሱ ያጣራላት ስለሆነ ማለት ነው። ወይዘሮ ማህሌት የሚከታተላቸው ጋር ደውላ ነበረ በቅርበት እንዳሉና እንደሚከታተላቸው ሲነግራት ዝናም መጣ። ከዝና ጎን በመሆን እንግዲህ እዛ አካባቢ ናቸው ብላ ለዝና ትነግረዋለች። እኔ አበበ ደበሳ ላይ ተሸንፌ አላውቅም እያለ እንግዲህ ወንድነቱን ከፍ ከፍ እያደረገ ጫማውን ማጥበቅና ማሰር ጀምሮ ወደ ሞገስ ጋር እየሄደ ነው። ሞገስ ደግሞ በመኪናው ከለላ በኩል ሆኖ ዳጣን እየጠበቃት ነበር። ወደሱ ማህሌት ተንኮለኛዋና ዝና እየሄዱ ነበር። እሱም ወደ ኋላ እያፈገፈገ ሁለቱ እንግዲህ ወደሱ እየሄዱበት ሞገስም እንግዲህ የብሩክን ሽጉጥ ይዟል ማለት ነው። ከብሩክ እንደሄደ የሱን ሽጉጥ ይዟል።
ያዝ ያንን ሽጉጥ ከያዘ በብሩክ በጓደኛው በዛ በመጥፎ በዝና ላይ የተኮሰበት ይሆነ እንዲሁም በማህሌት ላይ የሚለውን ያንን በቀጣይ ክፍል የምናይ ይሆናል ቤተሰብ። ምክንያቱም ከእንግዲህ ወዳ ለሚመጣውና ለሚፈጠረው ነገር ህልሜ ተሳክቶልኛል ጓደኛዬ ምንም አይነት ችግር አይደርስበትም ብሎ ብሩክም ለዳጣ ነግሯታል ማለት ነው። ሞገስ አንድ ብቻውን ነው ወደሱ እየሄዱ ያሉት ጓደኞቹ ዳጣና ብሩክም ከሞገስ ጋር ሳይደርሱ ያበበ ደበሳ ላይ የወንዶች በላይ ነኝ የሚለው ዝናና ነገረኛ ወይዘሮ ማህሌት ወደ ሞገስ ጋር እየሄዱ ነው። እንግዲህ ሞገስ ድል ሊያደርግ ይችላል ዝና ሊሸነፍ ይችላል። ያንን በክፍል 67 በጉጉት የምናየው ወይም የምንጠብቀው ይሆናል። ቤተሰብ ስለ አነበረን ቆይታ ከልብ አመሰግናለሁ። በያላችሁበት ሰላም ቆዩልኝ። ባይ ባይ።